በዛ ውስጥ አርቲስት አለማየሁ የሀረር ልጅ እንደመሆኑ መጠን የእኛ የድርጅታችንን ስራ ከልጅነት ጀምሮ በጎ ትዝታ ነው ያለው፣ በጎ እውቀት ነው ያለው። ስለዚህ ዛሬ ያወቅነው ሰው አይደለም ማለት ነው። እኛም ስናውቀው እሱም የእኛን ድርጅት ሲያውቅ ረጅም ዓመታት የተቆጠረ ነው ማለት ነው። ስለዚህ ሁላችሁም ይሄንን ሁኔታ ለመታደም በተገኛችሁ በጣም አመሰግናለሁ። በቀጣይ የምናደርጋቸው አቶ ሳለማርያም አበበ የኤስኦኤስ ሕፃናት መንደሮች በኢትዮጵያና ሳውዝ ሱዳን ዳይሬክተር፣ እንደዚሁም ደግሞ አርቲስት አለማየሁ ታደሰ እውነቱን አስመልክቶ ንግግር ያደርጉልናል። ከዛ ምናልባት ሚዲያ አካላት ስላሉ ከሚዲያ አካላት ጋር የጥያቄና መልስ ፕሮግራም ይኖረናል። ከዛ በኋላ የአብሮነት ጊዜ ሻይ ቡና እያልን እናሳልፋለን። በጣም እናመሰግናለን። በዚያውም በቀጣይ አቶ ሳለማርያም አበበ እውነቱን አስመልክቶ ንግግር እንዲያደርግልን እድል እንሰጣለን ማለት ነው። ባለሙያዎች፣ የተከበራችሁ የስራ ባልደረቦቼ፣ ዛሬ እንግዲህ እዚህ ተሰባስበናል። እዚህ ኢቨንት ላይ ስለተገኛችሁ ሁላችሁ ነው በሕፃናት መንደሩና በራሴ ስም ማመስገን እወዳለሁ። እዛ ከማለፌ በፊት የኤስኦኤስ ሕፃናት መንደሮች በኢትዮጵያን በመጠኑ የምታውቁት ነገር ነው። የተለያየ አጋጣሚ ሰጥታችሁታል። ነገር ግን ያንን ያላችሁ እውቀት መጠኑ ዳስሻው ማለት እፈልጋለሁ። ኤስኦኤስ ሕፃናት መንደሮች በኢትዮጵያ በ1967 ዓ.ም የተቋቋመ ልጆችና ወጣቶች በቤተሰቦቻቸውና ማህበረሰብ ላይ ትኩረት አድርጎ የሚሰራ የማህበረሰብ ልማት ድርጅት ነው። ኤስኦኤስ ሕፃናት መንደሮች የዓለም አቀፉ የኤስኦኤስ ሕፃናት መንደሮች ፌዴሬሽን አባል ሲሆን በዋናነት ትኩረት አድርጎ የሚሰራው የቤተሰብ ጥበቃና እንክብካቤ ያጡ ሕፃናትና ለተመሳሳይ ዕጣ ፈንታ ከፍተኛ ተጋላጭነት ያላቸው ሕፃናትን የማገዝ ስራ ላይ ነው። ድርጅታችን እንግዲህ ስራ በኢትዮጵያ ስራ የጀመረው በመቀሌ ከተማ ነው። በመቀሌ ከተማ የጀመረው ስራ በአሁኑ ሰዓት ተስፋፍቶ ከ3 ክልሎች በስተቀር በሁሉም ክልሎች ውስጥ ስራ የሚሰራ ይገኛል። እንግዲህ አፋር፣ ቤኒሻንጉል ጉሙዝ እና ጋምቤላ ውስጥ ብቻ ነው የሌለ ነው። በሌሎች ክልሎች ላይ በሙሉ ስራ እየሰራ እንገኛለን። በዚህ ስራችን ላለፉት 50 ዓመታት ከ8 ሚሊዮን በላይ ህጻናትና ወጣቶችን መድረስ ችለናል። ኤስኦኤስ ሕፃናት መንደሮች ስራውን የሚለካው በቁጥር አይደለም። እውነት ለመናገር ይህ ቁጥር ብናገርም ግን ስራችንን የምንለካው በውጤት ነው። ብዙ ልጆች አሉ፣ በጣም ብዙ የህብረተሰብ ክፍልን የሚደርሱ ነገር ግን የእኛ 8 ሚሊዮን ደርሰናል ስንል በትክክል እንደደረሰን አጋጣሚ ጠቁማት እፈልጋለሁ። በልጆች፣ በወጣቶች፣ በቤተሰብ፣ በማህበረሰብ ህይወት ላይ አዎንታዊ ተጽዕኖችን እያሳረፍን እንደምናል በዚህ አጋጣሚ ጠቁማት እፈልጋለሁ። ኤስኦኤስ ሕፃናት መንደሮች ሌላ ትልቅ ህልም አለው። በሚቀጥሉት 2 ከዚህ በላይ ህፃናትና ወጣቶችን መድረስ ህልም አለን። ይህንን ህልም እውን የምናደርገው በድርጅታችን ጥረት ብቻ ሳይሆን ከድርጅታችን ጋር የሚሰሩ አጋር አካላት አሉ፣ ዶኖርስ አሉ፣ የማህበረሰብ ክፍሎች አሉ፣ መንግስት አለ። የሁላችን ርብርብ እንግዲህ ያቀድነውን በርካታ ህጻናትና ቤተሰቦችን የመድረስ ስራ እንድንሰራ የሚያስችለን ማለት ነው። ቅድም በፕሮግራም አስተዋዋቂው እንደተነሳ ኤስኦኤስ ሕፃናት መንደሮች በኢትዮጵያ የተሰማራባቸው የስራ ዘርፎች አንደኛ የቤተሰብ ጥበቃና እንክብካቤ ያጡ ህጻናትና ወጣቶችን ክፍሎች የሚተገበሩ የጤና ፕሮጀክቶች አሉ፣ የትምህርት ፕሮጀክቶች አሉ። በውሎና አዳራቸውን ጎዳና ላይ ያደረጉ ህጻናትና ወጣቶችን የምናግዝበት ፕሮጀክት አለ። ብዙ ፕሮጀክቶች አሉ። በአሁኑ ሰዓት ከ47 ወደ 47 የሚደርሱ ፕሮጀክቶችን በመተግበር ላይ ይገኛል። ስለዚህ የኤስኦኤስ ሕፃናት መንደሮች በስራው ምስጉን የሆነ ድርጅት እንደሆነ ዛሬም እንደሁል ጊዜው ላስታውሳቸው እፈልጋለሁ። ዛሬ የተገናኘ ነው ትንሽ ለየት ላለ ጉዳይ ነው። እርግጥ ነው ተገልጿል። የዛሬ ቀን ለእኛ በጣም ልዩነት ያለው ቀን ነው።
እንግዲህ ዛሬ ስንገናኝ በጣም ትልቅ ግራንት የ100 ሚሊዮን USD ግራንት አግኝተናል ብለን እንነግራቸዋለን። ኤስኦኤስ ህጻናት መንደሮች የዛሬ 2 ዓመት አካባቢ የጀመረው የሎካል ስፖንሰርሺፕ ፕሮግራም አለ። እሱ ትልቅ ማይልስቶን ላይ ደርሷል ብለን ልንነግራቸው አይደለም። ደግሞ ብራንዳችን በብራንድ ማይሌጅ ከፍተኛ ደረጃ ላይ ደርሷል ብለን ልንነግራቸው አይደለም። እንዲህ አይነት ነገር ልናስተዋውቃቸው አይደለም። ይልቁንም ወደዛ የሚወስደንን ነገር እያደረግን እንደሆነ ልንነግራቸው ዛሬ በዚህ ስፍራ ይጠራናል። ዛሬ ከተወደደ ወንድማችን አርቲስት አለማየሁ ጋር ስትራቴጂክ የሆነ አግሪመንት የምንገባበት ቀን እንደሆነ ልናበሰር ነው እዚህ እንድትሰባሰቡ ያደረግናችሁ። 2 ፐርፐሶች አሉ። አንደኛ ይሄንን በይፋ ማሳወቅ፣ ኤስኦኤስ ህጻናት መንደሮችና አርቲስት አለማየሁ በዚህ ምግባረ ሰናይ የሆነ ትስስር ውስጥ እንደገባን በይፋ ማብሰር እንፈልጋለን። ሁለተኛ ደግሞ እሱም እዚህ ባለበት እሱን አፖይንት ካደረገ በኋላ ኤስኦኤስ ህጻናት መንደሮች ለአመታት ይዞት የመጣውን ያን የተቀደሰ ቪዥን እንደገና ሪአፈርም ማድረግ እንፈልጋለን። እኛ ይዘነው መጥተናል። 10 ዓመታት በሙሉ ይዘነው የመጣነው ነገር ነው። ነገር ግን ደግሞ ዛሬ አዲስ ፓርትነር ስላለን ከዚህ አዲስ ፓርትነራችን ጋር በጋራ ሆነን ሪአፈርም የምናደርግበት አጋጣሚ እንደሆነ መጠቆም እፈልጋለሁ። እንግዲህ የብራንድ አምባሳደር መሰየም ታይትል መስጠት ብቻ እንዳልሆነ ሁላችንም እንድንገነዘበው እፈልጋለሁ። ይህንን ታይትል ይዞ አለማየሁ እንዲወጣ ስለሚጠራ ነው። አለማየሁ ለተቀደሰ የህይወት ጥሪ ነው የሚጠራ ነው። ጀስት ኮል ኖት ታይትል አለ። በጣም ለተቀደሰ ከሱ ለሚበልጥ የእሱ ብራንድ ማይሌጁ ፐርሰናል ብራንዱ በጣም ማይሌጁ ትልቅ አለማየሁ ሁላችንም እናውቃለን። በየቤታችን በቃ አለማየሁን ልናገኘው ነው ሲባል ኦ ማይ ጋድ እኔም እዛ መገኘት አለብኝ አላሉ ሰዎች። ምን ያህል ብራንድ ማይሌጁ እንዳደገ ነው የሚያሳየው። ግን ዛሬ ከሱ የሚበልጥ ትልቅ ኮዝ አለ። የልጆች ኮዝ በተለያየ ችግር ውስጥ ያሉ ልጆች፣ ወጣቶች፣ ቤተሰቦችና ማህበረሰብ የነሱ ጉዳይ ይህንን ጉዳይ አደራ ልናስረክበው ዛሬ ጊዜ ጠራ እና ኤስኦኤስ ህጻናት መንደሮች የያዘውን ቪዥን፣ ሚሽን፣ ቫሊዩስ፣ እሴቶች፣ ርዕዮን፣ ተልእኮውን እና እሴቶቹን እንዲጋራ ልናደርገው በጣም ትልቅ ነገር ውስጥ እያስገባ ነው እንዳለን ይሰማናል እና ወደ እንደዚህ ያን ነገር እየጠራ ነው እንዳለን አድርጋችሁ ልታስቡ እፈልጋለሁ። እና እነዚህ ነገሮች እሱ ገዝቷቸዋል። ዛሬ እዚህ ጋር የተገኘው ስለገዛቸው እነዚህ ነገሮች በተመለከተ በተደጋጋሚ አግኝተነዋል፣ ነግረነዋል። በጣም አፕሪሺየት አድርጎታል። የዚህ ሀሳብ አካል መሆን እፈልጋለሁ ብሎ ነው እዚህ የተገኘው። ይሄንን ነገር ደግሞ ይዞ ወጥቶ ማህበረሰቡ ልብ ውስጥ ማህበረሰቡ አእምሮ ውስጥ እንዲያስገባለን እንፈልጋለን። ማህበረሰቡ ጋር ብቻም አይደለም፣ የዚህን ድርጅት የተቀደሰ ስራ ሊያግዙ የሚችሉ አቅም ያላቸው ግለሰቦች በየቦታው በገንዘባቸው፣ በእውቀታቸው፣ በጉልበታቸው ሊያግዙ የሚችሉ ባላቸውም ስልጣን ሊያግዙ የሚችሉ በጣም